የምኖረው በመንግስት እጅ ነው የምኖረው። የኔን ሰከንድ አካውንት እና የሚኪን አካውንት ላውርደው እና እኔ እና እሷ በትልቁ ይኸው እንደዚህ እንሆናለን። ታያቸው። ኦኬ እንደዚህ እሺ። ያው ጠይቂያቸዋለሁ እነ ቤታዮ እና መማርም ጠይቂያቸዋለሁ። ግን አንድ ላይ ሆናችሁ እንድታግዙኝና እንድታዳምጡኝ ነበር ያልኩት እና ጊዜ እንዲያዝልኝ ነበር ያልኩት እና ያንን ጊዜ እኔ ገንዘብ ፈልጌ አይደለም፣ ገንዘብ ብቻ አይደለም የፈለግኩት። ግን በዚህ ሰዓት ምንድነው የሚያስፈልግሽ ካልሽኝ ስራ መስራት እፈልጋለሁ። አሜሪካ የተቀመጥኩት ኦልሞስት 7 ዓመት ሊሆነኝ ነው እና ብዙ አይነት ችግሮች አሉብኝ። መናገር የምፈልጋቸው ብዙ አይነት ችግሮች አሉብኝ፣ ግን እፈራለሁኝ። ለሰዎች ለመናገር እፈራለሁ። ነገር ግን በጣም ብዙ ጥረቶች አድርጌያለሁ እና ያው አስመሳይ ነሽ እባላለሁ። እኔ አስመሳይ አይደለሁም። ግን አሁን ያለሁበትን ሁኔታ ስነግርሽ እንትን ላይ ነው ያለሁት፣ ሜንታል ሄልዝ ፕሮግራም ላይ ነው ያለሁት። ከዛ ምንም አይነት ቤኔፊት አላገኝም እና ስራ ለመስራት ደግሞ ያለሁበት ቦታ እንትን አይደለም እና ሰዎች የሚያግዙኝ ሰዎች ስራ በመፈለግ እና ከዛ ደግሞ ስራ ለመስራት ደግሞ ያው ምን ያስፈልግ 2 ዓመት ነው እዚህ የተቀመጥኩት በሜንታል ሄልዝ ፕሮግራም። በእርግጥ እጅ እግር አለኝ፣ ግን ውስጤ ግን በጣም እንትን ብያለሁ፣ ተጎድቻለሁ በብዙ ነገር ማለት ነው። ያን ነገር ደግሞ ይሄ ግን አወራለሁ፣ ያው የሚያዳምጠኝ ባላገኝም። ሲቀጥል እኔ ሳወራ በጣም ብዙ ጊዜ ያው ሰዎች ፐርሰናል ይወስዱታል ብቻ ነው እና ያለሁት ሜንታል ሄልዝ ፕሮግራም ነው። በዋትስአፕ ከደወልሽ ማናገር ትችያለሽ። ግን እኔ የማምነው ሰው ስለሌለ ነው ማለት ብዙ ሰዎች ላግዝሽ ብለው መጥተው፣ ግን በጣም ብዙ ሰዎች ደግሞ ያው ያላገዙኝ አሉ። ታሪኬን ያዳምጣሉ ግን ይሄዳሉ፣ ታሪኬን ያዳምጣሉ ይሄዳሉ። እና ማረጋገጫ ለሚለው ማረጋገጫ አለኝ ማለት አይምሮዬ ጥሩ ነው፣ ግን በተያዝኩበት ነገር ምክንያት ጥሩ እንዳልሆንኩ እንደ እብድ እየታየሁ ነው ያለሁት። አሜሪካን የተቀመጥኩት አሜሪካ ዓመት ይሞላኛል። ነገር ግን ያው ብዙ ነገሮችን ችዬ ተቀምጫለሁ ማለት ለመነሳት ስሞክር፣ ግን ብዙ ሰዎች እኔን ነው በቃ እንደዚህ ስራ አትወድም፣ ስራ መስራት አለብሽ፣ ውጭና ስሪ ይባላለሁ። ግን እኔ ወጥተሽ ለመስራት እኮ ሰው ያስፈልግሻል። ማልቀስ አልፈልግም። ስለዚህ ወጥቶ ለመስራት ማልቀስ አልፈልግም። ግን ከዚህ በፊት ታሪኬን ነግሬሻለሁ። ግን እርዱኝ ማለት በጣም ነው የምፈራው ባቡ። እርዱኝ ማለት በጣም ነው የምፈራው። አንቺ የሚያስፈልግሽ ስራ ነው አይደል? ወጥቶ ለመስራት ደግሞ ሰው ያስፈልጋል። ወጥቼ ለመስራት ከ2 ዓመት በላይ በሜንታል ሄልዝ ፕሮግራም ላይ ተቀምጫለሁ። ግን ብዙዎቹ ይመጡና ምንድን ነው የሚሉኝ? ብዙዎቹ ይመጡና አስተያየት ይሰጡኛል። ለምሳሌ ሕክምና ያስፈልግሻል ይሉኛል፣ ጸበል ያስፈልግሻል ይሉኛል። እኔ ግን ምንድን ነው የሚያድንሽ ካልሽኝ ሰርቼ መለወጥ። አሁን እኔ በጣም ብዙ ሰዎችን አውቃለሁ፣ አሜሪካን ሀገር በጣም ብዙ ዓመት የኖሩ በጣም ደጋግ ሰዎችን አውቃለሁ። ቪዲዮ ሰርቼ ስራ ላስገኝልሽ፣ በዚህ ይተማመናለሁ። ቪዲዮ ሰርቼ ስራ እንዲያገኙልሽ እነዚህ ሰዎች ላድርግ። ወጥተሽ ለመስራት ሰው ነው የሚያስፈልገው ብለሻል። እኔ ሰው ልስጥሽ። ቪዲዮ ሰርቼ ታማኝ ከሆኑ ከዚህ በፊት የደረሰብኝ ችግር ካልደረሰብኝ እነሱ ታማኝነት ምን አለው? የሚቀጥርሽ ድርጅት ነው አይደል እንጂ ሰዎቹ አይደሉም። አሁን ያለሁት ሜንታል ሄልዝ ፕሮግራም ላይ ነው እና ምንም አይነት ቤት የለኝም፣ ምንም አይነት ነገር የለኝም። እና ልክ ስራውን አስጀምረውኝ ከዛ ቢያንስ ለ1 ወር ምናምን ስራ ማለት ምንም ነገር የለኝም። ሜንታል ሄልዝ ፕሮግራም ላይ ብቻ ነው ያለው። የሚያሳርፍሽ ሰው ካገኘን አንቺ ደሞዝሽን እስክትቀበይና በራስሽ ደሞዝ ቤት መከራየት እስክትችይ ድረስ የሚያሳርፍሽ ሰው ካገኘን፣ ስራ የሚያስቀጥርሽ ሰው ካገኘን፣ ሰው ነው የሚያስፈልገን አይደል እዚህ ጋር። ስለዚህ ሰዎች ካገኘን፣ የሚያሳርፍሽ ሰው፣ ስራ የሚያስገባሽ ሰው ካገኘን ችግሩ ተቀረፈ ማለት አይደለም ማለት በጣም ብዙ
ከደረሰብኝ ነገር አንጻር ብዙ ፈራለሁ ሰዎች ማመን ላይ ምናምን። ግን ማለት በደንብ የሚታመን ትርፍ ቤት ኖሯቸው ቤቱን እንደማረፊያ ከሰጡሽ እንደዛ የሚተባበሩን ሰዎች ካሉ እና ደግሞ ያለሁት እኔ ካሊፎርኒያ ነው። ብዙዎቹ ልቀቂና ነይ ይሉኛል። እኔ መልቀቅ አልፈልግም። ለቅቄ ከዚህ በፊት ይሄ ሁሉ መከራ እያሳለፍኩ ያለሁት ይሄ ሁሉ ችግር እያሳለፍኩ ያለሁት ከነበርኩበት ሙቭ አድርጌ ነው። ሙቭ አድርጌ ከመጣሁ በኋላ በጣም ብዙ ችግሮች ደርሰውብኛል። በጣም ብዙ ማለት ነው። የሆነ ጊዜ ላይ ጊዜው ሲደርስ ማውራው ጊዜ ይኖራል። ግን አሁን አውርቼ አሁንም በጣም ብዙ ስቃይ ከዚህ በፊት ባወራሁት ነገር ብዙ ስቃዮች እያሳለፍኩ ነው፣ እየተሰደብኩ ነው። ግን በጣም ጠንካራ ልጅ ነኝ፣ በጣም ማለት ነው። ስለዚህ እስከዛሬ ሊደሩሽ የሞከሩ ሰዎች ሁሉ መጥፎ ናቸው፣ የሚታመኑ አይደሉም። ሙቭ ነይ እኛ ጋር የሚያሉሽም የሰጡሽ እርዳታን ሁሉ አላመንሽበትም? ማንም የሰጠኝ ነይ ሙቭ አርጊ ነው የሚሉት። ከዛ በኋላ ሙቭ አርጊ ካሉ በኋላ ከዛ ያወሩኛል፣ በስልክ አወራቸዋለሁ፣ ያወሩኛል። ከዛ በኋላ ይቀየራሉ። እኔ ግን የማወራው ችግሬን ብቻ ነው የማወራው። በቃ ችግሬን ብቻ ነው የማወራው። ላይክ አሁን ያወራኋቸውን ችግሮች እና ማለት ከዚህ በፊት ለምሳሌ አልናገርም፣ ያለውበት ሜንታል ሄልዝ ላይ ምናምን እንዳለ አልናገርም። ግን ሰው ይነግራቸዋል። በቃ የሆነ ሰው እንትን ሲል ሰው ይነግራቸዋል። የሆነ ሰው ከዛ አሁን ሰው የምፈራው ከሌ እንደዚህ ያደርግልሻል ስባል የምፈራው ማን ናቸው? አላቃቸውም። እና ስራ በጣም ጎበዝ ልጅ ነኝ። በጣም አሁን ላይ በጣም ጥሩ ነገር ላይ ያለሁት። ግን ሲንደሬላ ሰላምዬ አላቃቸውም ስትይ አሁንም እኮ እኔንም አታውቂኝም፣ ከማያውቅሽ ሰውን እርዳታ እየጠየቅሻለሽ። ሚዲያ ላይ ያለነውንም እኛን አታውቂንም፣ ግን የማናውቅሽ ሰዎች ነን እርዳታ እንድናደርግልሽ እየጠየቅሽን ያለሽው። ለምሳሌ አሁን እዚህ ጋር ኮመንት ላይ መማር ሰጥታታለች ብላ ሜሮን እየጻፈችልኝ ነው። አንቺ ካሽ ገንዘቡን ብቻ ነው እንድትረጅ የምትፈልጊ ወይስ ስራና ቤት እንድናመጣልሽ ትፈልጊያለሽ? መማር ትናንትና ያወራችኝ ምንድነው የሆነች ሴትዮ ማቃት አለች እና ኢትዮጵያ ወስዳሽ ጸበል መሄድ አለብሽ ነው ያለችኝ። እኔ ደግሞ እሱን አልፈልግም። ጸበል መሄድ ማለት ኢትዮጵያ መሄድ አልፈልግም። እኔ ስራ መስራት ነው የምፈልገው። እሱን ያቀረበችው። ኦኬ፣ ኢትዮጵያ መሄድ አትፈልጊም። ከካሊፎርኒያ ደግሞ ሙቭ አድርጊ ስትባይ አትፈልጊም። ባለሽበት ሆነሽ ሁሉ ነገር አንቺ ፈልጋለሁ። ግን እንዴት ነው ማለት ፈልጋለሁ እኮ ግን እንዴት ነው ማለት ማታውቂው ሰው ጋር እንዴት ነው የምትሄጂው? በቃ ችግር ደርሶብኛል፣ ጥቃት ደርሶብኛል። ከዚህ በፊት ጥቃት ደርሶብኛል። በሴትነቴ ጥቃት ደርሶብኛል። በሴትነቴ ጥቃት ከደረሰብኝ በኋላ ለ7 ቀን ምናምን ራሴን አላውቅም፣ ሆስፒታል ነበርኩ። ግን አልናገርም። ኦኬ እሺ፣ እኛ መርዳት ካለብን የምንረዳሽ መጀመሪያ ቤተሰቦችሽን አናግረን ነው አይደለ? ቁጥርሽን ልከሽልኛል በዋትሳፕ የቤተሰቦችሽን አድራሻ ላኪልኝ ላናግራቸው ቤተሰቦችሽን። ምናልባት ቤተሰቦችሽ ማን እርዷት አላችሁ፣ እኛ እንድትረዳ አንፈልግም፣ እኛ እያለን እንዴት ቤተሰብ እንደሌላት ሰው እናንተ ረዳችኋትም ሊሉ ስለሚችሉ ቤተሰቦችሽን ላናግራቸው። ቤተሰብ ውጭ ያለኝ ግን ከቤተሰቦቼ ጋር ኖሬ አላውቅም። አሚን እናትሽ አሜሪካ ነገር አይደል ያለችው? ግን ኖሬ አላውቅም ከነሱ ጋር። ኦኬ እኮ ማለት ምን ትላለህ? ስልክሽን ሰተሽኝ እነግርሻለሁ። ኦኬ በቃ ስልኬን ኢንቦክስ አንቺ ልከሽልኛል፣ ደርሶን በሞዴሬተሪ በኩል ቁጥርሽ ደርሶኛል። ጊዜ አጥቼ ነው ያላናገርኩሽ። እሺ እንትን እና የእናትሽን ስልክ ቁጥር ትልኪልኛለሽ። እናትሽን ማናገር ፈልጋለሁ እና እኔ ቃል ልገባልሽ የምችለው ነገር አንቺ መስራት የምትፈልጊ ከሆነ ስራ እንድታገኝ ማድረግ እችላለሁ። በጣም ብዙ ሰዎችን አውቃለሁ። በጣም ብዙ ደጋግን የቤት እርዳታ ላይ ለታመመ ሰው 100,000 50,000 ምን ሺህ የሚያዋጡ በጣም ደጋግ ሰዎችን አሜሪካ ነገር አፍርቻለሁ። እኔ በዚህ ቲክቶክ ቁጥር ተቀያይረን ዋትሳፕ ላይ የምናወራ የቤተሰብ ያህል የምንተዋወቅ የምንከባበር ሰዎች ደጋግ ሰዎች አሉ። በየስቴቱ ሰው አለኝ እኔ አሜሪካ ነገር እናግርልሻለሁ። ስራ እኔ ገንዘብ አይደለም አሁን የምነግርሽ ነገር ገንዘብ እዚህ ጋር አይደለም የምሰጥሽ። ስራ የምትፈልጊ ስራና ምንም አልፈልግም። ስራና ቤት ምንድነው? ስራና ቤት ነው የሌለኝ። አሁን ምንድነው በዚህ ሰዓት ምንድነው የሌለሽ ካልሽ ሰው የለኝም፣ ቤት የለኝም፣ ስራ የለኝም። እሺ አሁን ስራና ቤት ካገኘንልሽ ከዚህ ካለሽበት ተቋም ዝም ብለሽ መውጣት ትችያለሽ። ጊዜሽ ዝም ብዬ አይደለም የምወጣው። ያንን ማለት ለምሳሌ ስወጣ ማጋ ነው የምትወጪው ተብዬ እጠይቃለሁ።
ቆይ ጊዜሽ አላለቀም ምናምን የሚባል ነገር የለም ወይ? እኔ ጥያቄ ቤትና እዚህ የገባሁበት ምክንያት ሆምለስ ላለመሆን ነው የገባሁት እንጂ ምንም አይነት በሽታ ኖሮብኝ አይደለም የገባሁት። ኦኬ። ስለዚህ ሆምለስ ላለመሆን በጣም ጥሩ፣ ጎዳና ላይ ላለመውደቅ ቤት ስለሌለሽ ሆምለስ ላለመሆን ነው እንጂ እዚህ ተቋም ውስጥ ያለሽው አንቺ ታማሚ ስለሆንሽ አይደለም። አይደለም ታማሚ የሚባለው ስም የተሰጠኝ እዚህ ቦታ ላይ ስለገባው ከዛን ያው ጭንቀቶች ዲፕሬሽን አለብኝ ይቀበላሉ ማለት ነው። ታዲያ አሜሪካን ሀገር ለምን ብዙ አበሾች ሆምለስ ሆነው ይኖራሉ? እንደዚህ አይነት እድል ካለ የሰው ልጅ ሆምለስ ላለመሆን እንደዚህ አይነት ተቋማት መግባት የሚችል ከሆነ ለምን ዜጎቻችን ኢትዮጵያውያን አሜሪካን ሀገር ላይ ሆምለስ ሆነው ይኖራሉ? በጣም ከባድ ቦታ እኮ ነው ማለት ይቻላል እኮ በጣም ከባድ ቦታ እኮ ማለት ምን ያደርጋሉ? ምግብ ይሰጣሉ፣ ትሪት ያደርጋሉ፣ ንጹህ አልጋ አንሶላ ይቀየራል አይደል? ጎዳና ላይ እኮ ቆሻሻ ላይ ነው የሰው ልጅ የሚተኛው አይደል? አይሻላቸውም? ከጎዳና ህይወት እንደዚህ አይነት ቦታ በነፃ ምግብ ማግኘት ከቻሉ ንጹህ አልጋ ላይ መተኛት ከቻሉ አይሻላቸውም? ሌላ የሚያደርጉት ነገር አለ ማሪ? ምግብ ከመስጠትና ንጹህ አልጋ ከመስጠት ውጭ የሚያደርጉት ነገር አለ እዛ ውስጥ? አዎ፣ ግን እዚህ መናገር አልፈልግም። እሺ፣ በውስጥ ትነግሪኛለሽ። እዚህ መናገር አልፈልግም። የብዙዎቹ መጫወቻ ሆኛለሁ። እዚህ ራሱ ባለፈው ዕለት በፊት ላይ የገባው ጊዜ ስራ አስቀጥርሻለሁ ብሎ የመጣ ሰው ስንት ነገር አድርጎኝ፣ ግን እዚህ ጋር መጥቶ ይጽፋል። ስለዚህ ሰዎች እየበደሉሽ እንደዚህ እየተደረግሽ እየኖርሽ እኔ ስናገርም ተናገርሽ እባላለሁ። መጥቶ ራሱ እንዳትረጃት እያለ ሲጽፍ በጣም ብዙ ስራ አስቀጥርሻለሁ ብሎ ወስዶ ስንት ነገር አድርጎኝ። ማነው እሱ? ማነው የታል የሚጽፍ ሰው አለ እንደዛ ብሎ እንዳትረጃት እያለ? እና በቃ እኔ ድራግ ወስድ ልጅ አይደለሁም ሀቢባ። እዚህ ቦታ ላይ የሚገቡ አንቺ ሰዎች ምን ይላሉ የሚሉ ኧረ ማንም ድራግ ትወስጃለሽ ብለ ይጻፍ አይደለም፣ ግን እንደዚህ የበደለኝ ሰው ነው እንደዚህ ያደረገኝ እና እንደዚህ የበደለኝ ማለት ነው። አይዞሽ ማሪ በእናትሽ። ራሳቸው በድለውኝ ራሳቸው አይምሮ የተጎዳው ለዛ ነው። አይዞሽ በእናትሽ። እስከ መቼ ነው 2 ዓመት እንደዚህ ሲያለቅስ? ግን ማለት የሚረዳኝ ሰው እንዴት ሁል ጊዜ ገንዘብ ላይ ፎከስ ያደረግኩ ነው የሚመስለው ሰው ሁሉ። በዛ ላይ ደግሞ መጥቼ እንዳልናገር አፌን እያዛለሁ። እቤቴ በጣም ትላለሁ። የኔ ላይቭ ላይ ከፍቼ በጣም አለቅሳለሁ፣ እናገራለሁ ምናምን። ግን ሁሉም መጠቀሚያ ነው የሚያደርገኝ። ሁሉም በቃ እኔ ዘረኛ አይደለሁም፣ ሃይማኖተኛ አይደለሁም፣ ግን በብዙ ነገር ታይሻል። እሱን ታዩና ስራ አስገባሻለሁ ብሎ ወስዶ የሆነ ነገር አደረገኝ የምትይው ሀበሻ ነው። ሀበሻ ነው። ለምን ሳታውጪ? አሜሪካን ሀገር ነው ያለሽው። አሜሪካን ሀገር ማንም የማንንም ጫና ነኝ ነው ያለው። የቴዎድሮስ ታደሰ ልጅ ነኝ ነው ያለው። ከዛ ልጁ እና መማር ቤት ገብቼ አንቺ ለምን ፎቶና